ሳሚ አንዴ የጀመረውን ነገር መቼም አያቆምም። አሁን ደግሞ እንዴትም ብሎ መናገሩ አይቀርም። አሁን በቃ ጭላንጭል ተስፋ እንኳን የለኝም። አለቀልኝ። ወይኔ ቃል አለቀልኝ። በቃ አለቀልኝ። ምን ነው ዳጊ? በጣም አስደነገጥከኝ እኮ። ዳግም ቆይ ምን ሆነሃል? ፊት ልክ አይደለም። ደህና አይደለህም እንዴ? ኧረ ዳጊ በእናትህ በጣም እያስፈራራኸኝ እኮ ነው። ቆይ ለምንድን ነው እንደዛ የምታየኝ? ልገለኝ የመጣህ እኮ ነው የምመስለው። እገልሻለሁ። ምን? እውነቱን ካልነገርሽኝ እገልሻለሁ። ቆይ ምን እውነት? ጠዋት ምንድን ነው ያደረግሽው? ማለት አልገባኝም። ብሌን ስትመጣ ሆን ብለሽ ምንድን ነው ያደረግሽው? ንገሪ። በእናቴ እምልልሻለሁ፣ አለበለዚያ ሲጥ አድርጌ ነው የምገልሽ። ቆይ ምንድን ነው የምታወራው? ብሌን ቆይ ምን ሆነሃል? የእሷን ወሬ ሰምተህ ነው እኔ ጋር እንደዚህ የምትጮው? ዝም በይ። የልጅቷን ስም በከንቱ አታንሽ። ለመጨረሻ ጊዜ ነው የምጠይቅሽ። ጠዋት ምንድን ነው ያደረግሽው? እኔ ምንም አላደረኩም። አደረገች ብላ ደግሞ የነገረችን። ቆይ ምንድን ነው የምታወራው? እኔ እንደተኛ አውቀሽ ሆን ብለሽ እኔ ፍራሽ ላይ ተኛሽ አይደለ? ብሌን ደግሞ እሱን አየች። አንድ ላይ ሆና አንስታኝ ደግሞ እሷ ሌላ ነገር እንዲመስላት ሆን ብለሽ ያደረግሽው ነገር ነው አይደለም? ዋሻ መልሽልኝ። ነገር ያደረግን መስሏት በጣም ነው ያዘነችብኝ። እኔን ራሱ ማየት አትፈልግም። እና ለዚህ ነገር ነው ለዚህ ነገር ነው እንዴ? ከዚህ በላይ ምን ይመጣል? እቺ እርጉም። አንቺ ያልሽኝን መስማት ነበረብኝ። አሁን ዕቃሽን ሰብስበሽ ውጪልኝ። ቆይ ወዴትም አትሄጂም። አርፈሽ ተቀመጪ። እናቴ ምን ማድረግሽ ነው? ያደረገችው ነገር እኮ እየነገርኩሽ እኮ ነው። ምን አደረገችና ነው የምትጮህባት? አንተ ጋር መተኛቷ እንደሆነ እኔ ነኝ ያዘዝኳት። በሌሊት ካልጋ ስር ዕቃ ማውጣት ፈልጌ ነበር እና እኔ ነኝ ያዘዝኳት ወርዳ እንድተኛ። ጨርሼ ልቀሰቅሳት ስል እንቅልፍ ወስዷት ነበር። ከዛ ትቻት ወጣሁ። በቃ ይሄ ነው እውነቱ። ምን የተለየ ነገር ያለ ታስመስላለህ? እርግጠኛ ነሽ እንደዚህ ነው የተፈጠረው? እንዴ ታዲያ ብሌን ቆይ እሷ ራሱ ከአንተ ጋር ያላትን ግንኙነት እንደምታቆም ቃል ገብታልኛል ነበር እንዴ? ታዲያ ለምን እንደዚህ ያደርጋታል? ወይ ስታጃጅ ላይ ነበረ? ትሰማለህ ዳግም፣ አንተና ብሌን እህትና ወንድም ናችሁ። እናቴ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ብሌን እንግዲህ ሳሚን አግኝታ አወራችሁ ማለት ነው። ያወራችሁ እና ሳሚ ሲገናኙ ዳጊ አንድ ላይ አያችሁ። ብሌን እንዴት እንደዚህ ታደርጊያለሽ? ጭራሹ ምን እያረሹ ነበር? ከጠላት ይገባ ማለት እጅግ በጣም ስጨው ነበር። ቃልን ብሌንን ምን አድርገሻት ነው? ጠዋት ስትመጣ ምንድን ነው ያደረግሽው? ምንድን ነው ብሎ አንቆ በግድ እየጠይቃት ነበር። እሷም ምንም አላደረኩም በማለት ስትከራከር ነበር። ቃል ምንም ነገር ልትዋሽኝ እንዳትሞክሪ፣ ብሌንና እኔ እንደመለያየት የምታደርጊ ጥረት ከመጀመሪያ በደንብ አቅሻለሁ። ፍላጎትሽ እኔና እሷ እንድንለያይ ብለሽ ነበረ፣ ተሳክቶልሻል። እናቴ ግን እንዴት እንደዚህ ታደርጊያለሽ? ምንም ቢፈጠር ግን ቃልን ከኔ ጋር ማስተኛት አልነበረብሽም ሲል ይጠይቃታል። ቆይ ታዲያ ምን ተፈጠረ ነው የምትለው? ምኑን ነው የምትለው? ሰማኛለህ፣ ያቀኑ እቅዳችን ተሳክቶልናል። ከአሁን በኋላ ዳጊና ብሌን በጭራሽ አብሮ ሊሆኑ አይችልም ስትል ገኒ በጣም ደስ አላት። ነገር ግን ቃል እንግዲህ እናያለን አብሮ ሆኑም አልሆነም። እውነቱን ግን ከደረሱበት መቼም ይቅርታ አታደርግልሽም። ልጅሽን በደንብ የምታውቂ አይመስለኝም። ብሌን በጣም ቂመኛ ነች ስትል ትነግራታለች። ልጄን ስለኔ ልጅ አንቺ ልታወሪ አይገባም። ትሰምኛለሽ? ያደረግሽውን ነገር የረሳውልሽ እንዳይመስልሽ። አሁንም እያደረግኩ ያለ ለልጄ ሲል ነው። ምክንያቱም እነሱ እህትና ወንድማሞች ናቸው። አብሮ መሆን እንደማይችሉ ለዛ ነው እንጂ እነሱ እንድጣሉ ፈልጌ አይደለም። ግን ፍቅር የሚባል ነገር መሀላቸው እንዲኖር አልፈልግም ስትል ትነግረዋለች። እና ቃልም አንቺ አሮጊት እሰራልሻለሁ ብላ እየዛተችበት ነበር። እናም ሰላም እንዳግን ታሳፍራለህ። ብሌንን ማስከፋት አልነበረብም። እንዴት እንደዚህ የምትወድን የምትሳሳልን ልጅን እንዴት እንደዚህ ታስከፋታለህ?
አሁን ጥፋልኝ፣ ደግሜ እዚህ እንዳትመጣው ታሳፍራለህ፣ እንዴት እንደዚህ ታደርጋለህ ስትል ትጮህበታለች። እኔም እንደተፈጠረ ምንም አልገባኝም። ሰላም ግን ለምንድነው እንደዚህ የምትሆኚ? እኔም በመጣው ቁጥር ሁሌ ስታይኝ ውጣ ሂድልኝ ብለሽ እኔን ከመሳደብ ተቆጥበሽ አታቂም። ቆይ ችግርሽ ምንድን ነው? በማለት ትናገራለች። በኃይሉ ድንገት ሲታዩ ባይሉ እህትነትሽን ሳረዣለሁ፣ አንቺን ካሁን በኋላ እህቴ አይደለሽም፣ እህቴ መሆን ይናፍቅሻል በማለት ይጮም። አንተ ወንድሜ አይደለም፣ ደግሜ ላይ ካልፈልግም እስከዛሬ የተጫወትክብኝ ይበቃል በማለት ትነግሯለች። እሱም እጅግ በጣም እናደድና እስከ መጨረሻው ከሳሚ ጋር ፊት ለፊት ይጋፈጣል። ሳሚ በአንቺ ምክንያት አመለጠኝ፣ እጄ ገብቶ ነበር አመለጠኝ በማለት ትጨዋለች። ነገር ግን ብሌን እየከፋት ዳጊ ጋር ካሁን በኋላ አብራ እንደመሆን እንደማችል እጅግ በጣም አዝና ነበር እና በቃ ቃል አውቃ ነበር ዳጊ ጋር ተኝታ አንድ ላይ እንድታዩ በማድረግ ሌላ ነገር እንድታስብ ነበር ያደረገችው። ስታይ ብሌን በጣም ደነገጠች። ያልጠበቀችው ነገር ነበር የተፈጠረ። ከዳጊ ጋር ያሳለፈችውን ነገር እሱ መቼም እንደማይተዋትና እሷም እንደማትተው ስታስታውስ ነበር። ነገር ግን ዳጊ እየተጫወተበት መሆኑን ነበር የተረዳችው። ዳጊ ምን እንደተፈጠረ ምንም የገባ ነገር አልነበረው። ምክንያቱም እሱ ተኝቶ ነበር እንጂ ከቃል ጋር አልነበረም። ቃል ግን እሷን አውልቃ ያልተፈጠረው ነገር እንደተፈጠረ አስመስለው ነበር የተኛችው። ብሌን እሱ ስታይ በጣም ደንግጣ በጣም አልቅሳ ነበር እና ዳጊ ስታዩ አልጠበቀችው ነበር። ያልጠበቀችው ነገር ሰው ቆይ ቃል ገብተሽልኝ አልነበረም እንዴ? ለምንድነው የምታለቅሽኝ? ምንድነው ቃል ገባሽልኝ? አንድ ላይ ስታያቸው ደስ አላለሽም? ችግርሽ ምንድነው? ቃል ገብተሽልኝ ነበር እኮ ስትል ትጠይቃታለች። ገኒ አይ ምንም አይደለም፣ ታዲያ ምን አስለቀሰች ስትላት አይ አላለቀስኩም እኮ እናቴ፣ እያለቀስኩ አይደለም አለችው። እና ታዲያ ምን ያነፋርቅሻል? የተፈጠረው ነገር ካለ እስቲ ንገሪኝ፣ ምንድነው እሺ ብላ ትጠይቅ ጀመረ። ነገር ግን አሁንም መከፋቷን ነው፣ መልቀሳ ልታቆም አልቻለችም። ይህንን እቅድ እነሱን ለመለያየት የተጠቀመችው ገኒ ራሷን ቃልን አሳምና እንደዛ እንድታረግና ከጎን እንድተኛውም ጭምር ያሳመነችው እሷ ነበር። የሆነ ነገር የተፈጠረው እንዲመስል አድርጋ አንድ ላይ እንድተኙ አደረገችው እና እሱም ልክ ስተኛ እሱ እጅ ላይ ሄዳ ከጎኑ ተኝታ ነበር። ምን እንደተፈጠረ ምንም የሚያውቅ ነገር አልነበረም። እሱ ግን ገኒ እንዲፈጠር አድርጋ ወይን እነሱን ለመለያየት ስላሰበችው እስከ መጨረሻ እንዲለያዩ ነበር። ካሁን በኋላ ብሌንና ዳጊ እህታሞች ናቸው እንጂ ፍቅረኛሞች መሆን አይችልም ስትል ያደረገችውን ነገር እነሱን ለመለያየት ነበር እና ያሰበችውም ተሳካላት። በመጨረሻ ዳጊና ብሌን በጣም በመጨረሻ ይጣላሉ። ብሌን ሳሚ ጋር ለመሆን ትሞክራለች። ዳጊ ግን በጭራሽ እኔ በህይወት እያለ ከሱ ጋር ልትሆኝ አትችይም። ቆይ ከኔ ምንድን ነው የምትፈልገው? በቃ ተውን፣ ብቻ መሆን ብቻ ነው የምፈልገው ስትል እያለቀሰች ነበር። ገኒ ስራዬ ብላ ነበር ደውላ የጠራችው እነሱን ለመለያየት። ብሌን ግን ይህንን አልተረዳችም። የተፈጠረው ነገር ያለው ነበር የመሰላት። በግድ ድርጊቱም እንደዛ ይመስል ነበር የወደቀባት እና በዛ የተነሳ በጣም ተከፍታ እየለቀሰች እያለ ሰላምዬ ምንድነው እሺ ልጄ እባክሽ አናግሪኝ ብላ ስትጠይቃት ነበር። ምንም አልሆንኩም ብላ ብትመልስላትም ለቅሶውን ግን ልታቆም አልቻለችም። ሰላምዬ ድንገት ስታያት ብሌን ተከፍታ ነበር እና ምን እንደሆነች ደጋግመው ስትጠይቅ ነበር። ምን ያደረግኩ ከመውደድና ከማፍቀር ውጪ ምን አርጌ ነው በማለት እጅግ በጣም እያለቀሰች ነበር። ዳጊ ምን እንደተፈጠረ ምንም ነገር አያውቅም ነበር። ቃል ቁርስ ለመስራት ጎንበስ ቀና እያለች ስታስመስል ነበር። ካሁን በኋላ አይነት ስትገልጥ እኔን ብቻ ነው የምታይ እያለችው የማውን ነገር ስታወራለት ነበር። እሱ ግን የምታወሪ ነገር እየገባኝ አይደለም፣ ምን እየተፈጠረ ነው ብሎ ይጠይቃታል። እናም ቃልም ማስመሰላን ቀጠለች። ገኒ ጋር የተስማሙና የተግባቡ ይመስሉ ነበር እና ምንድነው እናቴ ፍቅራችሁ እኮ ጨመረ፣ እንዴት ነው በፍጥነት እንደዚህ የተቀራረባችሁ አልገባኝም ሲል የጠይቃት ጀመረ። እሷም አይ እንደምታስበው አይደለም ልጄ ስትል ትነግረዋለች። ታዲያ ቅርበታችሁ ከፍጥነት ከመቼ ጀምሮ ነው ይህናል የተቀራረባችሁ? ግራ አጋባሽኝ እኮ ስል ይጠይቃታል። ገኒ ግንባሯን እየሳመች ጥሩ ጥሩ እየተጫወተች ነበር። ምክንያቱም ከእሷ ጋር ሰላም ለማውረድ እየሞከረችው ነበር። ገኒም እያስመሰለች ነበር። ነገር ግን ሰላም ብሌንን ለማጽናናት ስትሞክር ነበር። ብሌን
በጣም ከፍቷትና እጅግ በጣም እያለቀሰች ነበር። እና እባክሽ ልጄ እንደዛ አትሁኚ፣ ተረጋጊ፣ ምን ተፈጠረ ብላ ስትጠይቀው ነበር። ምንም አልተፈጠረም። በኃይሉም እጅግ በጣም ተበሳጨ፣ እጅግም በጣም ተናደደ። ቆይ ምን እየተፈጠረ ነው በማለት እጅግ ሲባሳጭ ነበር። እና ሳሚ በህይወት በመኖሩ እጅግ በጣም ተናደደ። ብሌን እንዴት እስካሁን እንዴት በህይወት ኖረ? ሞተ መስሎኝ ነበር ለምንድን ነው ብሎ እጅግ በጣም እየጮኸ ነበር። እሱም መግደል ነበረባችሁ፣ እንዴት ሳትገሉ ትለቃላችሁ? እንዴት በማለት እጅግ በጣም ሲጮህና ሲበሳጭ ነበር። እና እየተፈጠረ ያለ ነገር ማመን አልችልም፣ እንዴት መሞት ነበረበት እኮ እስካሁን እንዴት በህይወት ሊኖር ቻለ? በማለት እጅግ በጣም ሲናደድና ሲበሳጭ ነበር። እና ብሌን አንድ ነገር ሆና ነው እንጂ ድንገትማ እንደዚህ በጭራሽ ሊጠፋ አይችልም፣ የሆነ ነገር አጋጥሞት ሊሆን ይችላል እርግጠኛ ነኝ በማለት ስናደድ ነበር። እና ደጋግሞ ስልኳን ሲሞክር ግን ስልኩ ሊሰራለት አልቻለም ነበር። ሆኖም ግን መሞከሩን አላቆመም። በተደጋጋሚ ሲሞክር ነበር። ደጋግሞ ሲሞክር ግን ስልኩ ሊሰራለት አልቻለም። ዳጊ ብሌንን ለማናገር ወደ ብሌን ዘንድ ሲሄድ ብሌን ምንም ያላወቀች ወይም ደግሞ እሱ ምን እንደተፈጠረ ምንም ነገር አያውቅም ነበር። የተፈጠረውን ነገር በጭራሽ ሊያስታውስም ወይም ሊያውቅ አልቻለም። እና ብሌን እጅግ በጣም ከፍቷት ነበር። ምን እንደተፈጠረ ምን እንደተካሄደም ምንም የምታውቀው አልነበረም እሷ ማለት ነው። በዛ የተነሳ ምን እንዳጊ ምን ሆንሻል? በሩ እየዘጋሽብኝ እኮ ነው ብሌን፣ ምን ተፈጥሮ ነው ብሎ ስጠይቃት ነበር። ጭራሹ ምን ተፈጥሮ ነው ትለኛለህ በማለት ንዴቷን ትዋጣለች። እሱ ግን ምን እንደተፈጠረ ምንም የሚያውቅ ነገር አልነበረም ዳጊ ማለት ነው። ነገር ግን እሷ ልኩን እየነገረች ስድቧን ቀጠለች። ሳሚ በተደጋጋሚ ስደውል ነበር። ብሌን ስልኳን እዛ ቤት ጥላ ስለነበረችው እንደ አጋጣሚ ቃል ስልኩን ወስዳ ስታነሰው የደወለው ሳሚ ነበር። እና ስልኩ ሳያነሰው በጣም ደነገጠችው። ብሌን ከሳሚ ጋር እየተገናኘች ነው ማለት ነው በማለት ስደነግጥ ነበር። እጅግ በጣም ደንግጦ ስልኩን ስታነሰው ሳሚ መሆኑን ተረዳች። ሳሚ ስትል ድንጋጤው ተዋጣች። እና እየተፈጠረ ያለው ነገር ምን እንደሆነ ባታውቅም ነገር ግን ድንጋጤው ሊለቃት አልቻለም። እናም ዳጊም ግራ ገባው። ብሌንም እጅግ በጣም እየተበሳጨች እና የምታደርገው ነገር ግራ ተጋባ። እየተፈጠረ ያለው ነገር ምን እንደሆነ አላወቀም ነበር። እናም ተረጋግቶ ለመጠየቅ በሞክሩም ነገር ግን ምን እንደተፈጠረ ማወቅ ስላልቻለ እጅግ በጣም ተናደደ። በፍጥነት ቃል እንዳጋጣሚ ስልክ ደውላ ለባህሉ ሰላም ለባህሉም እንዳጋጣሚ ሳሚ ለብሌን ደውሎ ብሌን እንደቀጠረና መገናኘት እንደሚችሉም ጭምር ስትነግሮ ነበር። ስለዚህ በፍጥነት አንድ ነገር ማድረግ አለብህ ስላት ይነግራታል። ታዲያ ምን ማድረግ አለብኝ ስትል ትወስናለች። ሳሚና ባህሉ ፊት ለፊት ተጋፈጡ፣ ፊት ለፊት ተገናኙ። እናም እንዳጋጣሚ ሳሚ በጣም ደነገጠ። ያልጠበቀ ነገር ነበር። ባህሉም እየተንቀጠቀጠ አይኔ ነው ወይንስ እያየው ያለው ነገር ምንድን ነው በማለት ይበሳጭ ጀመረ ማለት ነው። ነገር ግን እንደምንም ብዬ ማምለጥ አለብኝ፣ ደህና ሲሆን ነው ከሱ ጋር መግጠም አለብኝ እንጂ እጄ እንደዚህ ሆኖ በጭራሽ ከሱ ጋር መጋጠም የለብኝም በማለት ይወስናል። እና አሁን ማድረግ ያለብኝ እንደምንም ብዬ እሱን ማምለጥ ነው። ከዛ በኋላ ካመለጥኩ በኋላ የማደርገውን ነገር በደንብ ጠንቅቄ ያውቀዋለሁ፣ የእጁን የሚሰጠው እሰራለታለሁ እያለ እጅግ በጣም እየዛተበት ነበር። እና እሱ ሳይና ሳስብ ድንገት ሮጦ ለማምለጥ ይገደዳል ማለት ነው። ነገር ግን እየተፈጠረ ያለ ነገር ምንድን ነው እያለ ሳወራ ነበር። አሁን ማድረግ ያለብኝ እንዴት ብዬ በኃይሉ መጋፈጥ እንዳለብኝ ይወስናል። በኃይሉ ሰላም እዚህ ሰፈር ምን ታደርጋለህ? እዚህ አካባቢ እንዳትመጣ ብዬ ካልነበረም በማለት ትጨውበታለች። ቆይ ችግርሽ ምንድን ነው? እኔ እዚህ ሰፈር በዚህ መለፍ አልችልም ማለት ነው። እንደውም ካሁን በኋላ አንቺ እህቴ አይደለሽም፣ ስለዚህ ላገኝሽም አልፈልግም። በቃ ጥፊልኝ፣ እህትነትሽን ክጃለሁ በማለት የነገራት ጀመረ። ሳሚ በህይወት ካለ በቃ ነገሮቹ ይበላሻል። ሳሚ ነው ዳግና ገኒ እናትና ልጅ መሆናቸውን ያወቁት በዛ ነው። እና እኔም የሰላም ልጅ እንዳልሆንኩ የነገረው እሷ ነች። አሁን ደግሞ ብሌን ትክክለኛ ወላጅ እናቷ ሰላም መሆኗን ካወቀች ነገሮቹ ከባድ ይሆንብኛል። ስለዚህ አንድ ነገርማ ማድረግ አለብኝ ብላ ልትወስን ስትል እንዳጋጣሚ ቆይ ብሌን ምን አርግሻት ነው? ብሌን ምንድን አርግሻት? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ ሲል በንዴቱና በጭወት ማናገር ጀመረ። አያያይ
እኔ ምንም አላደረኩትም። አንተ እንደምታስበው አይደለም። እሷ የምታወራውን ነገር አምና እኔን እየወቀስከኝ ነው። የእውነት ያሳፍራል እያለችው ነበር። እኔ ምንም ያደረኩት ነገር የለም። አመንከኝም አላመንከኝም እኔ አንቺ እኔና ብሌንን ለማለያየት ቆርጠሽ ተነስተሻል። ስለዚህ አንቺ ነሽ ይህን ሁሉ ያደረግሽው አይደለም እንዴ በማለት እየጨውበት ነው። አንቺን ሊሆን አልችልም፣ አንቺ መቼም ሊወድሽ አልችልም፣ እኔ ብሌን ብቻ ነው የምፈልገው ስል ዳጊ ተናገረ። አንተና ብሌን እህታሞች ናችሁ፣ በጭራሽ አብራችሁ ልትሆኑ አትችሉም በማለት ገኒ ተቆጣ ነገሮቹ። ዳጊ ግን አሻፈረኝ ያለሷ እያለች ታሊን ከቤቴ ብላ አባረረችው። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት